1 ሚሊዮን ሩብል ለማሸነፍ 6 ተጫዋቾች እንደ እስረኛ በመሆን በወህኒ ቤት ውስጥ ለአንድ ሰዓት ከሚቆየው ፍለጋ መትረፍ አለባቸው። 6ቱ ተጫዋቾች በእስር ቤቱ ጠባቂ ይታደናሉ። እናም ተሳክቶለት ያልተገኘ 1 ሚሊዮን ሩብሉን በብቸኝነት ያገኛል። ተጫዋች አንድ ኦን በአየር ማስወጫ ቫልቭ ውስጥ ለመደበቅ መረጠ። ለዚህም ሲል ብረት በመገጣጠም ልዩ ክፈፍ አዘጋጀ። እሱ በክፈፉ ውስጥ ከገባ በኋላ አንዲት ሴት ረዳት ብረቱን በሩ ላይ ገጠመችው። ይህም ጠባብ መተላለፊያ መንገድ እንዲመስል አደረገ። ተጫዋች 2 ኢና ግድግዳው የታደሰ መሆኑን ተመለከተች። ስለዚህ ግድግዳው ላይ በግራይንደር ትንሽ ቀዳዳ በመቁረጥ ውስጡ ለመደበቅ አሰበች። በመቀጠልም የሰውነቷን የመተጣጠፍ ችሎታ በመጠቀም በዚህ ጠባብ መተላለፊያ ውስጥ ወደ ግድግዳው ገባች። ውስጡም በአንድ ወቅት ይሰራ የነበረ ሽንት ቤት ሆኖ ተገኘ። ረዳቷም ከውጭ በኩል ቀዳዳውን ለመሸፈን ፖስተር ለጠፈችበት። ተጫዋች 3 ጄምስ አዳኙን ለማታለል በማሰብ ጥቂት ተዋናይ እስረኞችን ቀጥሮ በእስር ቤት ውስጥ እንዲቀመጡ አደረገ። ረዳቱ በሩን ከውጭ እንዲቆልፍና ቁልፉን በአቅራቢያው ባለ የኤሌክትሪክ ሳጥን ውስጥ እንድታስቀምጠው አደረገ። እሱ በትክክል እንዴት ለመደበቅ እንዳቀደና የሌሎቹ ቀሪ 3 ተጫዋቾች መደበቂያ ለጊዜው ይፋ አልተደረገ። ፍለጋው ሊጀመር ነው። ጠባቂውም በሩን ከፍቶ እንደገባ በወህኒ ቤት ውስጥ ፍለጋውን ጀመረ። ብዙም ሳይቆይ ጄምስ ያዘጋጃቸውን ተዋናዮች አገኘ። ጥቁር የለበሱት ሰዎች ፊታቸው ተሸፍኖ በክፍል ውስጥ ምንም ሳይንቀሳቀሱ ተቀምጠዋል። ነገር ግን ጊዜ ለመቆጠብና የጠላት ማዘናጊያ ዘዴ ሊሆን ይችላል በሚል ጥሏቸው አለፈ። ጠባቂው ፍለጋውን ቀጠለ። የሚያልፍባቸውን ቦታዎች በሙሉ በጥንቃቄ እየፈተሸ ነው። ነገር ግን በዚህ ጨለማና ቀዝቃዛ ወህኒ ቤት ውስጥ ትኩረት ሰጥቶ መፈለግ አዳጋች ነው። ጠባቂው ኦን ወደ ተደበቀበት ቦታ ደረሰ። ይህ ግዙፍ የአየር ቫልቭ ትኩረት አለመሳብ አይችልም። ሆኖም ግን በሩ ተቆልፎ ስለነበር የኦን የመጀመሪያው የማታለል ዘዴ ሰርቷል። በውስጡ ማንም ባይኖርም የዚህ መተላለፊያ መኖር የጠባቂውን ትኩረት ወደ ተቃራኒው መንገድ ወዳለው ቦታ እንዲዞር አደረገው። ይህም የኦን ሁለተኛው የማታለያ ዘዴ ነበር። በመጨረሻም ጠባቂው ከበሩ ጀርባ ያለውን ቦታ ከፈተሸ በኋላ ምንም ባለማግኘቱ አካባቢውን ለቆ ሄደ። ጨዋታው ከተጀመረ 15 ደቂቃዎች አልፈዋል። ጠባቂው እስካሁን ማንንም ባለማግኘቱ ተበሳጭቷል። ከዚያም ራሱን አረጋግቶ እኔ ተጫዋች በሆን የት እደበቃለሁ ብሎ ማሰብ ጀመረ። በድንገትም ጥግ ላይ የተከመሩ እንጨቶች ሲያይ ተጠራጠረ። እንጨቶቹን ሲያነሳ ሚስጥራዊ በር አገኘ። በሩን ሲከፍት የቆሻሻ ክምር ተመለከተ። በዚህ ጊዜ ቶም ቆሻሻ ቦርሳ ውስጥ ተደብቆ ይንቀጠቀጥ ነበር። ጠባቂው ቆሻሻዎቹን አንድ ባንድ ሲያወጣ ቶምን አገኘው። ቶምም የመጀመሪያው ተሰናባች ሆነ። አሁንም 35 ደቂቃዎች ይቀራሉ። ራስ መተማመኑ የጨመረው ጠባቂ ሌላ እስር ቤት ህንጻ ለመፈተሽ መጣ። በድንገትም አጠራጣሪ ቁም ሳጥን ተመለከተ። በሩን ከፍቶ ሲፈትሽ በታችኛው ክፍል ካለው ካርቱን በስተቀር ምንም የተለየ ነገር አላገኘም። በላይኛው ክፍልም ምንም አልነበረም። ነገር ግን በቅርበት ሲመለከት የላይኛውና የታችኛው የቁም ሳጥን ክፍሎች የውስጥ ስፋት እንደሚለያይ ያስተዋለ። መደርደሪያውንም ሲያፈርስ በውስጡ ተደብቃ የነበረችው ሜጋን ተገኘች። ከጨዋታውም ተሰናበተች። ጠባቂው እንደገና ወደ እስር ቤቱ ህንጻ ተመለሰ። የእነዚያን 4 ጥቁር የለበሱ ሰዎች እውነተኛ ማንነት ለማወቅ ክፍሉን በድጋሚ ለመበርበር አቀደ። በጨዋታው ህግ መሰረት አንድ ሰው ሲደበቅ ሙሉ በሙሉ ዝግ የሆነ መውጫ የሌለው ቦታ መደበቅ አይችልም። እናም ጄምስ የተጠቀመባቸው የብረት ፍርግርግ አጥሮች የውሸት መሆናቸውን ጠባቂው ደረሰበት። በውስጡም ሾልቆ ገባ። እናም ጠባቂው ክፍል ውስጥ ከገባ በኋላ የማንነት ማረጋገጫ ሂደቱን ጀመረ። ሌሎቹ ተዋናዮች ተባባሪ ነበሩ፣ ብዙም አልተቃወሙም። አንዱ ግን ፊቱን ለማሳየት ፈቃደኛ አልነበረም። ነገር ግን ጠባቂው ጡንቻማ ሰውነቱን ተጠቅሞ እጁን ዘርግቶ ባርኔጣውን አነሳው። ይሁን እንጂ እሱም ተዋናይ እንጂ ተጫዋች አልነበረም። በዚህ ቅጽበት አንድ ነገር አስተዋለ። ጄምስ ጨዋታው ከተጀመረ በኋላ አልተደበቀም ነበር። ይልቁንም በዚያው ቅጽበት ጺሙን በመላጨትና ሜካፕ በመቀባት ለመመሳሰል ሞክሮ ነበር። እንዳለመታደል ሆኖ ሜካፑ በቅጡ ሳያልቅ ጠባቂው ስለደረሰበት ተያዘ። ለመሰናበትም ተገደደ። አሁን 14 ደቂቃዎች ብቻ ቀርተዋል። ጠባቂው ሁሉንም ጥግና ቀዳዳ በበለጠ ጥንቃቄ ይፈትሽ ጀመር። ኦን ተደብቆበት ወደ ነበረ አየር ማስወጫ ተመለሰ። በዚህ ጊዜ ፍንጭ አገኘ። በእጁ ያለውን መብራት ይዞ በበሩ ክፍተቱ ሲመለከት በእርግጥም በውስጡ ሌላ ዓለም ነበር። ኦን እንዲህ ያለ እንከን የለሽ መደበቂያ ይታይብኛል ብሎ በፍጹም አልጠበቀም ነበር። ኦን በዚህ መልኩ ተሰናበተ። አሁን የቀረው 10 ደቂቃ ብቻ ነው። ሰው አለባቸው ተብሎ የተገመቱ ቦታዎች ሁሉ ተፈትሸዋል። ስለዚህ ጠባቂው ግድግዳዎቹን በየቦታው እያንኳኳ ክፍተቶቹን መፈለግ ጀመረ። በመጨረሻም በአንድ ጥግ በኩል ሲያልፍ ያልተጠበቀ ነገር አገኘ። በቅርበት ሲመለከት ቀደም ሲል የተጫጫሩና የተበላሹ ቅርጾችና ምልክቶች አሉ። የኢና ሚስጥራዊ ክፍል ምንም እንኳን በደንብ የተደበቀ ቢመስልም ፖስተሩን ሲቀደው ኢና እጅ ከፍንጅ ተያዘች። 5ኛዋ ተጫዋች ኢና ስትያዝ የጨዋታው ጊዜ በይፋ ተጠናቀቀ። እስካሁን ያልተገኘውና ስሙ ያልተጠቀሰው 6ኛው ተጫዋች 1 ሚሊዮን ሩብሉ አሸናፊ ሆነ። 1 ሚሊዮን ሩብል ለማሸነፍ አንድ በፈራረሰና ጭር ባለ ሆቴል ውስጥ ለ1 ሰዓት ተደብቆ መቆየት ግድ ይላል። 1 ሚሊዮን ሩብል ለማሸነፍ 5 ተጫዋቾች ለ1 ሰዓት ያህል እንኳን ሰው ወፍ ዝር በማይልበትና በፈራረሰ ሆቴል ውስጥ መደበቅ አለባቸው። የዚህ የውድድር ብቸኛው ህግ መደበቅ የሚቻለው በህንጻው የመጨረሻ ወለሎች ላይ ብቻ መሆኑ ነው። ተጫዋች አንድ ዩጎር ሆቴሉ መጀመሪያ 3 አሳንሰሮች ወይንም ሊፍቶች እንደነበሩትና አጠገባቸውም አንድ ጥቅም ላይ የማይውል የእቃ ማከማቻ ክፍል እንዳለ አስተዋለ። ስለዚህ ያንን ክፍል ወደ 4ኛ አሳንሰርነት ቀየረው። የአሳንሰሩን በር ቀለምና
ቅርጽ በሚገባ ከማስመሰል ባለፈ አጠገቡ የሊፍት በተኖችን ጭምር ሰርቶ ለጠፈበት። ተጫዋች 2 ናስቲያ ወደ መታጠቢያ ቤት ሄደች። ከእጅ መታጠቢያ ገንዳው በላይ የአየር ማናፈሻ ቱቦ ወይንም ቬንቲሌሽን ዳክት አገኘች። ቀጭን ሰውነቷን በመጠቀም ወደ ውስጥ ገባችና ቀዳዳውን በመስታወት ዘጋቸው። ይህ መስታወት ከመታጠቢያ ቤቱ እቃዎች ጋር ሙሉ በሙሉ የሚስማማ ነበር። ተጫዋች 3 ማጎሜድ ወደ ህንጻው ጣሪያ ሄደ። እዚያም 4 የውሃ ማጠራቀሚያ ታንከሮችን አገኘ። ክዳኑን ሲከፍት ታንከሮቹ ለረጅም ጊዜ ደርቀው እንደነበር አረጋገጠ። መሰላልና ገመዶችን በመጠቀም ውስጡ ገባና በታንከሩ የላይኛው ክፍል ማንም በማያየው ጥግ ላይ ተንጠልጥሎ ተደበቀ። ተጫዋች 4 ኤቭሊና ከመታጠቢያ ገንዳው ስር ያለው ቦታ ከብርጭቆ ጡቦች የተሰራ መሆኑን አስተዋለች። እነዚህ ነገሮች ግልጽ ቢመስሉም ውስጣቸው ግን ድቅድቅ ጨለማ ነው። ስለዚህ የብርጭቆ ግድግዳ ሰራችና መግቢያውን ዘጋችው። በተጨማሪም ከጀርባዋ ካለው የግድግዳ ቀለም ጋር የሚመሳሰል ልብስ ለብሳ ተደበቀች። ተጫዋች 5 ፕሮኮር በጣም ጠባብ የሆነ ቁም ሳጥን አገኘና ውስጡ ገብቶ ከውስጥ ቆለፈው። ነገር ግን መደበቂያ ቦታዎች ሙሉ በሙሉ መታሸግ የለባቸውም የሚለውን የውድድሩን ሕግ ላለመጣስ ከእግሩ ስር ትንሽ ክፍተት ትቶ ተደበቀ። ፍለጋው ተጀመረ። ሌሊቱ ቀስ በቀስ እየመሸ ሲመጣ አዳኙ ለ1 ሰዓት የሚቆየውን ፍለጋ ጀመረ። ማን ያሸንፍ ይሆን እየገመታችሁ? አዳኙ በአሳንሰር ወደ 25ኛው ፎቅ ወጣ። ይህ አሳንሰር ለውድድሩ ተብሎ በቅርቡ የተጠገነ ሲሆን የዩጎር ሐሰት አሳንሰር ደግሞ አጠገቡ ነበር። አዳኙ ሲወጣ ምንም የተለየ ነገር አላስተዋለም። ነገር ግን ፍለጋውን ሊጀምር ሲል አንድ የሚያስፈራ ድምጽ በሆቴል ውስጥ አስተጋባ። ይህም በአዳኙም ሆነ በተደበቁት ተጫዋቾች ላይ ሽብር ፈጠረ። ይሁን እንጂ ከዓመታት በላይ ተትቶ የቆየ የሆቴሉ ውስጠኛ ክፍል ቀድሞውኑ የፈራረሰ በመሆኑ ድምጾችን መስማት የተለመደ ሊሆን ይችላል። አዳኙ መደበቂያ ቦታዎችን ለማግኘት የተለያዩ እቃዎችንና ቁም ሳጥኖችን በረበረ። ከውጭ ያለው በረንዳም ቢሆን ፈራርሷል። አጭር ፍለጋ ካደረገ በኋላ አዳኙ ወደ ተነሳበት ቦታ ተመለሰ። በዚህ ቅጽበት ሊፍቶቹን አስተዋለ። ወደ ዩጎር የውሸት አሳንሰር ተጠግቶ ቁልፉን ቢጫንም አሳንሰሩ የተበላሸ መስሎ ትቶት ሄደ። ዩጎር ለጥቂት ተረፈ። ታዲያ ግን በዚህ ጊዜ ልቡ ባፉ ልትወጣ ነበር። በመቀጠል አዳኙ ፕሮኮር ወዳለበት ቁም ሳጥን መጣ። የላይኛው በር ቢቆለፍበትም የታችኛውን ትንሽ በር ከፈተው። የፕሮኮር ጫማዎች በክፍተቱ በኩል ይታዩ ነበር። ፕሮኮር ላለመያዝ በሩን አጥብቆ ቢይዝ አዳኙ የፕሮኮርን ሱሪ ቁልቁል በመሳብ ባልተጠበቀና አሳፋሪ በሆነ ሁኔታ አወጣው። ፕሮኮርም የመጀመሪያው ተሰናባች ሆነ። ከዚያም አዳኙ በፍጥነት ወደ ላይኛው ፎቅ አመራ። ከሌሎቹ አንጻር ሲታይ 26ኛው ፎቅ ያን ያህል ሰፊ የሚባል ባይሆንም በርካታ ተጫዋቾች ግን እዚህ ተደብቀው ነበር። ብዙም ሳይቆይ አዳኙ ናስቲያ ተደብቃበት የነበረውን መታጠቢያ ቤት ፈተሸ። የእቃ ማጠቢያ ገንዳው ሙሉ በሙሉ የታሸገ መሆኑን ስላየ ሁለቱን ተፋሰሶች በእጁ ነካክቶ አረጋገጠ። ምንም ፍንጭ እንደሌለ ካረጋገጠ በኋላ ጥርጣሬውን ተወ። በመስታወቱ ጀርባ ሰው ሊደበቅ ይችላል ብሎ ፈጽሞ አላሰበም ነበር። ናስቲያም እጅግ አስጨናቂውን ቅጽበት በስኬት አለፈችው። አዳኙም እያንዳንዱን ክፍል መበርበሩን ቀጠለ። ሰው ሊደበቅበት ይችላል ብሎ ያሰበውን ቦታ ሁሉ አላለፈም። ደግሞም ሆቴሉ ቀድሞውኑ የፈራረሰ ስለሆነ እንደፈለገ ሊያፈራርሰው ይችል ነበር። ሆኖም አካባቢውን ሁሉ ካሰሰ በኋላ ምንም አላገኘም። የቀረው ጊዜ ከግማሽ በታች ነበር። አዳኙ ወደ ጣራው ላይ ወዳለው የሄሊኮፕተር ማረፊያ እየሮጠ ሄደ። ብዙም ሳይቆይ ጥግ ላይ የተከመረ ቆሻሻ አስተዋለ። እንደ ልምዱ ከሆነ እዚያው ሰው የመደበቅ ዕድሉ ከፍተኛ ነበር። ነገር ግን ገመዶቹና ፍርስራሾቹን ለማንቀሳቀስ ብዙ ከለፋ በኋላ ምንም ሊያገኝ አልቻለም። አዳኙ ሞራሉ ሙሉ ለሙሉ በሚባል ሁኔታ ሞቷል። ብዙም ሳይቆይ ወደ ሌላኛው የጣራው ክፍል ሲሄድ እነዚያን የውሃ ማጠራቀሚያ ታንከሮች መክፈቻዎችን አስተዋለ። ሊፈትሻቸውም ወሰነ። መጀመሪያው ክዳን ስር ምንም የተለየ ነገር አልነበረም። ቀጣዩን ለመፈተሽ በፍጥነት ተነሳ። ሁለተኛው መክፈቻ በጣም ትልቅ በመሆኑ ውስጡን ሙሉ ለሙሉ ለማየት አስቸጋሪ ነበር። አዳኙ መላ ሰውነቱን ወደ ውስጥ አዘን ብሎ ሲመለከት በመጨረሻም የማጎሜድን አንዱን እጅ አየ። በዚህም ማጎሜድ ከጨዋታው ተሰናበተ። የሚያስገርመው ግን ማጎሜድ ከጨዋታው እንደወጣ አዳኙ ሲዘዋወር በአቅራቢያው ጥቂት የቆርቆሮ ክዳኖችን አገኘ። አንዱን አንስቶ ሲመለከት ናስቲያ በመታጠቢያ ቤቱ ግድግዳ ጀርባ ተደብቃ አገኛት። ምን አይነት መጥፎ ዕድል ነው! ናስቲያ በዚህ መንገድ ከጨዋታው ወጣለሁ ብላ በፍጹም አልጠበቀችም ነበር። በዚህ ጊዜ የጨዋታው 10 ደቂቃዎች ብቻ ቀርተዋል። አዳኙ እንደገና ለመፈለግ ወደ ውስጥ ተመለሰ። በኤቭሊና መደበቂያ ቦታ አጠገብ ሲያልፍ የመስታወት ግድግዳውን በእርግጫ መታው። ግድግዳው በጣም ጠንካራ እንደሆነ ተሰማው። ጠጣር ግድግዳ እንደሆነ ስላሰበ ብዙም አልጠረጠረም። በመጨረሻዎቹ ጥቂት ደቂቃዎች በዩጎር መደበቂያ ቦታ አጠገብ አልፏል። ነገር ግን አሁንም ምንም ስህተት አላገኘም። የፍለጋው ሰዓት ሲያበቃ አዳኙ ሽንፈቱን ከማወጅ ውጪ ሌላ አማራጭ አልነበረውም። ዩጎርና ኤቭሊና እስከ መጨረሻው በስኬት ተደብቀው በመቆየት የ1 ሚሊዮን ሩብል አሸናፊ ሆኑ። እናንተም ባዮ ላይ ባለው ሊንክ ሰብስክራይብ እያደረጋችሁ